እኔ ተንበርከክ እዚህ ጋር ተንበርከክ የምን ደሞ ማጨናነቅ ነው አይዞሽ እንዴ እዚህ ማመጣሽ እዚህ እንዴ ናይዞን ወደዛ ወደ አሁን እየቀባው ነው ያው ትፈወሳለህ እኔ ጋር መጥቶ ማን ያልተፈወሳለ እዛ ስትሄድ ቀን ደና ሆና ትመጣለች ቀን ደና ትሆናለች ማታ ላይ በቃ የሌለንም ትታማማ ማታ ላይ ኦኬ 5 አመቱን ሙሉ ነው ወይስ 5 አመቱን ሌላ መጀመሪያ ታሞ ከ5 አመት በኋላ ነው እሷን እዚህ ባህላዊ ሰው ጋር ይዘው አይ መጀመሪያ ማደና ነበረች እንዴት እንደሆነ አላቀም የታማማችሁ ታማ ነው ኦኬ በጣም ብዙ ሰዎች ድነዋል በኔ እጅ ማደናቸው መድኃኒት አሰጣጥ ደግሞ ያው አለ በተለያየ መንገድ ነው ለምሳሌ የሆነ አይነት መንገድ ለምሳሌ አሁን በሆነች ነገር ቋጠር አርግጬ መሰጣቸው ማለች በቅባት መልኩ መቀባቸው አለች ቀደም እኮ ግን መድኃኒቶቹን እንደው ችግር ያመጡም ወይ እንትን ሲሆን ሴቶች ላይ ሲሆን እኛ ጋር መጥቶ ሳይፈወስ ሄደ እኮ የለም ችግር ያመጣል ነው አዎ እኛ ጋር መጥቶ ሳይፈወስ ሄደ የለም እስከዛሬ አሁንም ቢሆን እንደዚህ የምትጠራጠሪ ከሆነ እንደው ባይመጡብኝ ይሻለኛል እንደዚህ የሚሉ ከሆነ ተፈውሶ ያልሄደ የለም ከዚህ ከቤት እርሶ ጋር የመጣ በጠቅላላ ማለትም ይያሉኝ ያሉት ፈጣሪ ይገልጽልኛል ወይም ደግሞ መንፈሳዊ ነገር አለ በኔ ላይ ያደረ እሱ ነገር ይገልጽልኛል ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ዛሬም በሌላ አዲስ ቪዲዮ ተገናኝተናል የተገናኘንበት ሌላ አዲስ ቪዲዮ ምንድነው የሚለውን ወደ ውስጥ ጠለቅ ብለን ስንገባና ከቆይታችን የምትገነዘቡት ይሆናል እውነቱን ለመናገር ከሆነ ትንሽ ስታናገረኝ የነበረበት ነገር ወይም ተቋሚያችን ወይም ደግሞ ጉዳዩ ኬዙ የገጠማት ሴት እሷ ናት ግን ቢሮ ለጠራት ሞከረ ነበር ያው እንደማትችልና የገጠማት ነገር በጣም ውስብስብ ያለ ስለሆነ ቤቷ መምጣት እንደምችል ጠይቃኝ ነበር እኔም እሷ ቤቷ ድረስ ሄጃለሁ እስኪ የገጠማትን ነገር ያሉትን ነገሮች በጠቅላላ አብራርታ የምትነግረን ይሆናል አብራችሁ እንድትከታተሉ ጋብዣለሁ ቤቷ ነው የምገኘው እስኪ ከስባ መጀመር ያለውን ነገር ቀጥልላችኋለሁ አብራችሁን ቆዩ ሰላምና እንዴት ነሽ አንዴ መስገን ትንሽ እንትን ስለሚል ካሜራው መራቅ ስላለ ያለንበት ሁኔታ ስለማይመች ድምጽሽን ትንሽ ከፍ ታርግልኛለሽ እስከመጨረሻው እሺ ከስምሽ እንነሳና አድራሻዬ እንዴት አገኘሽው ምንድነው እንድረዳሽ የምትፈልጊው የገጠመሽ ነገር የሚለውን እስኪ አንድ ባንድ ነኝ ስሜ ራሄል ይባላል እኔ የሆነ ጉዳይ ገጥሞኝ ነው እንትንን አድራሻ እንደማገኘው ዩቲዩብ ላይ የወንድ ችግር እንትን ይላልና ይራዳል ሰው የተቸገረ ሰው ሚል ሰማሁኝና በሱ ነው ማገኘች አልኩት ማለት ነው ኦኬ እሺ ወይዘሮ ራሄል ምናልባት የሰው አድራሻዎትን የኔን አድራሻ ሰጥቶት ዩቲዩብ ላይም ገብተው ተከታተሉ ነው ማለት ነው የመጡ አዎ አድራሻም ሰጠኝ ሰው ሳይጠይቅም ዩቲዩብ ላይ ማየው በዛ ደውዬ ነው እንትን ለኔ ቻልኩት ያ ቤትም ድረስ ያስቸገርኩ ያው መምጣት ስላልቻልኩ ነው አልቻልኩኝም ለዛ ነው ምንድነው እስኪ እንድረዳውት የምትፈልጉት የገቡበት ችግር ምንድነው ነው በጣም አስቸኳይ ነው ምናምን ነገር ብለው ይነበርና ምንድነው እስኪ በጣም ያስቸኩሉት የገጠሙት ችግር ምንድነው ነው እስኪ በደንብ ረገጣ ድምጾቱንም ካሜራ በርቀት ስላለ ነውና ተደጋጋሚ እንዳለሎት ድምጾቱን በደንብ ጮክ አድርገው ያለውን ነገር አስረዱኝ እሺ ያው የገጠመኝ ችግር ምንድነው ቻው ልጄ ናት እዛ መምጣትም አልቻልኩኝም ያማታል ያው ምንም አትናገርም ምንም ያው ቀሰቀሰማችና እዛ ድረስ ይዤ መምጣት ስላልቻልኩ ነው አንተ እዚህ ድረስ እንድትመጣ ያስቸገርኩ ማለት ነው አሟት ነው ነው እሷ አሟት ነው ምንም ማትሽማ ያው 5 አመት ነው ከታመመችና የሆነ ቦታ ያድናል ታብዬ እዛው ስጃት ነበር ምንድነው ዶክተር አካባቢ ነው ይዟት ሄዱት ምን አይነት ቦታ ነው ዶክተር አይደለም ይሄ በእንትን ያድናሉ የሚባሉ ጋር ነው ወሰርኩት በምን ያድናሉ ይሄ መድኃኒት አድርገው እንደዚህ ቀባብተው ያድናሉ አይደለም ኦኬ በባህላዊ መንፈሳዊ ነገር የሚሉት ማለት ነው እዛው ሰጃትና ትድናለች ሲሉኝ ኦኬ እዛው ወሰርኳት እዛ ስትሄድ ቀን ደና ሆና ትመጣለች ቀን ደና ትሆናለች ማታ ላይ በቃ የሌለንም ትታማማ ማታ ላይ ኦኬ 5 አመቱን ሙሉ ነው ወይስ 5 አመቱን ሌላ መጀመሪያ ታሞ ከ5 አመት በኋላ ነው እሷን እዚህ ባህላዊ ሰው ጋር ይዘው አይ መጀመሪያ ማደና ነበረች እንዴት እንደሆነ አላቀም የታማማችሁ ታማ ነው እንደቃንተም በላ በቃ እንደውታም ተዘጋ መንቀሳቀስ ምን ሁሉ አቃታት ኦኬ እሺ ከዛ በዛ ምክንያት ነው እንደ ሰው ሳማከር እዚህ ቦታው ሰጃት እንደዚህ የሚያድናል ማለት እንትሚሉና እዛ ሰጃት ሲሉኝ እሺ ብዬ እዛው ሰርኳት ጭራሹን እዛ ስትይ ጭራሹን ነው በቃ ታማ ቆጫለች ለኔ የነበረችው ያማታል ግን በጣም እንደምናስ ከመዝጋት
ይሄ እንደዚህ እንትን እስከመድረስ አልደረሰችም ግን ያው ህመም አለባት ያማታና እሱ ህመም አለ ታዲያ ለውጥ ካላዩ የባሰባት ከመጣውና ምን ነገር ለምንድን ነው ህክምናው ይሄ ያሉት ሰው ጋር መውሰድን ያላቋረጡት ወይም ደግሞ ለምንድን ነው ወደ ሌላ ህክምና አማራጭ አላቸው በቃ ምንድነው ሌላ ሰው እንትን ሲል ይድናል ለዶና አላቀም ድኖ ይመጣል እና እኔ ሜኔጅ ከነገ ዛሬ በተስፋ ትድናለሽ ብዬ በመጠበቅ ነው በቃ እና ደሞ ቀን ደናውና ስለምትውል ማታ ላይ ነው የምትታመመው ይባሰማት በቃ ላበላብ ትሆናለች ምግብ ይምላ ፍላጎት የላትም በቃ ተቀስተልት የሆነ ትቃዣለች ምናምን እና በጣም በቃ ነገር የባሰ ከቀን ሲመጣ ግራ ገባኝ እንዴት በቃ ነገር የሆነ ነገር አለው እንጂ በጣም ልጅቷ እንዴት እንደዚህ ልትሆን ትችላል ቀን ደና ሆና ማታ ምንድነው የሚያጋጥማት ነገር ብዬ ዝም የእንትን ስል ከዛ እንደዚህ ስል የእንትን ስልክ ሰጡኝ እንደገና ደግሞ ዩቲዩብ ላይ ደግሞ እንደዚህ ገብተሽ ተከታታይ ያሉኝ ከዛ አገኘው በዛ መሰረት ደውልና እንደው ምንድነው ብዬ ያው መፍትሄ ተሰጠኛለ ብዬ ነው አንተ እንትን ያስቸገርኩት ማለት ነው በጣም ጥሩ እስኪ ምን አይነት ህክምናዎችን ነው ያደርገው ህክምናዎችን ምናልባት ሲያደርግ እርሱ አብሮት ገብቶ ያያሉ ነው ወይስ እሱ አይታመምችበት መንገድ ምናልባት እሱ ካቅሙ በላይ ነው ሪፈር የሚያደርግ ነገር አይደለም ወይስ ምንድነው ነው እስኪ አረ ምን ሪፈር የለም እዛው ነው የሚቀማማማቸው ማለት ነው ብዙ ጊዜ አብረታለሁ ነው አንቺ እኔ ነኝ እንትን ብዬ ማቀማባቷ ምን ይለኛል ሲጨርስ ነው እኔ ሲጨርስ ነው ስትጨርስ ይጠራኛል ነው ጄሜዶ ወደ ቤት እንጂ ብቻ ያው እንዳየው ስገባ ነው ማጥቀባት አሉ ባኔ ተቀመሙ ማአት ምናምንሽ ነገር አሉ እሱ እንትን ውስጥ ማለት ነው ግን እኔ አለኝ በቃ ውጭ ነግረዋለሁ ከዚህ በኋላ በቃ አንቺ እኔ እንትን ስል ጠራሻለሁ ይለኛል እወጣለሁ ሰጥቼ ሲጨርስ ይጠራኛል ጄሜዶ ነው እንጂ እኔ እንዴት በምን አይነት ሁኔታ እንዴት እንደሚያክማት አላውቅም ኦኬ በጣም የሚገርም ነው እና አሁን በእንደዚህ አይነት ሁኔታ ማለትም አትናገርም ማለት ነው ግሯም እጇም የማይሰራም ማለት ነው ነገር እንትን ግን እንዴት ብለ በቃ አይኗ ክርስተት ነው የሚለው እንጂ እንዴት በቃ ምንም አይነት ለውጥ የላትም ነው ከዛ ምንም በቃ ቀንደነውና ማታየውና ግራ ገብቶኝ ነው በቃ መጨረሻ ላይ ግራ ገባኝ እንዴት ሌላው ሰው ዳነን ተፈወስ እንዲህ ይላል አዳኑኝ እንደዚህ ይላል እሷ ላይ ግን ምንም ነገር የለም እኔ እንዴት እንደሆነ ሊገባኝ አልቻለም በምክንያት እንደሆነ ምናልባት አሁን ከጊዜ በኋላ እንደዚህ ተባብሶ ከቀጠለባትና እዛ ከሄደሽ በኋላ እንደዚህ ነገሮች ከጀመራት ምናልባት ይሄን ሰውዬ ወይም ደግሞ አድራሻውን ተጨነና እኛ በራሳችን መንገድ የሆነ ቼክ የምናደርግበት መንገድ እንፈጥርና ምናልባት አንቺ አስፈላጊ ከሆንሽ መልሰን ደውለን ተገናኝተን የሚቀጥለውን ክትትል እናደርጋለን ማለት ነው እሺ እንግዲህ ተመልካቾቻችን ያው የተናገረችውን ሰምታችኋል በአጠቃላይ ከልጇ ጋር በተያያዘ ነውና እስኪ ሄደን እኛ ምን ማድረግ የምንችለው ነገር አለን በምን መልኩ ይሄንን ምርመራ ማድረግ እንችላለን የሚለውን ከባለሙያዎቻችን ጋር ተወያይተን እስኪ የሚቀጥለውን ነገር እናደርጋለን እንግዲህ ተመልካቾቻችን ከነሱ ጋር የነበረው ቆይታ ይሄንን ይመስል ነበር እስኪ ሰውየውንም ደግሞ በምን አይነት መልኩ ህክምናዎችን እንደሚሰጥ ምናልባት ፈቃደኛም ከሆነ ደግሞ ካሜራ አብርተን ልናናገረው እንሞክራለን ፈቃደኛ ካልሆነ ደግሞ ካሜራውን ዘግተን ብቻ የተፈጠረውን ነገር ለእናንተ ምናደርስላችሁ ይሆናል አሁን በቀጥታ ወደ ሰውየው ጋር አሁን ያለውበት ሁኔታ ሳይሆን ሲመቻችልኝ ነገሮችን አስተካክዬ ማናገር በሚገባኝ በትክክለኛው ሰዓት ሄጄ የማናገረው ይሆናል የሚሰጠኝን ምላሽ ወደ እናንተ አደርሳለሁ ወይም ቀጥታ ካሜራ ከተፈቀደ አብርቼ ከሰውየው ጋር የሚኖርኝን ቆይታ ማሳያችሁ ይሆናል በሚቀጥለው ቪዲዮ እስክንገናኝ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንደምን አላችሁ እኛ በጣም ደህና ነን ዛሬ በአንድ ባለ ጉዳያችን ቤት እንገኛለን ያው ቀደም ሲል የተከታተላችሁትን አይነት ነገር ነበረ ዛሬ እሳቸው ማለትም አጠገቤ ያሉት ሰው ጋር ያመጣኝ ጉዳይ አለ ያ ጉዳያችን ምንድነው የሚለውን አብረን የምንከታተል ይሆናል አብራችሁን ቆዩ ሰላም እንዴት ነው ደህና እንኳን ደህና ቆያችሁ እሺ በአንዳንድ ጉዳዮች ዙሪያ የተወሰነ ጥያቄዎችን ልጠይቆትና ፈቃደኛ ከሆኑ ያወሩን ከቻሉ ብዬ ነበር የመጣሁት አልገባኝም እንዴት እኔማ ለመዳን የመጣ መስሎኝ ነበር ጥያቄ ማለት ለሁለቱም ነው የመጣሁት ዛሬ ግን ትንሽ አስቸኳዩ ነገር ምንድነው ነው እርሶ የተወሰኑ ብዥታዎች ወይም ደግሞ ስለ ሃይማኖት ወይም ደግሞ ስለሚያድኗቸው ሰዎች እርሶም ጋር ደግሞ ስላሉት የህክምና አይነቶች በምን መልኩ ህክምናውን እንደሚሰጡና አንዳንድ ነገሮችን እንዲያወሩ ይፈልግ ነበር የመጣሁትና እስኪ ምን አይነት ከስሞት ጀምሮ ምን አይነት ህክምና እንደሚሰጡ ህክምናውን የሚሰጡበት መንገድስ ሰዎችስ እንዴት ነው ተከመው ሲሄዱ ያለው ነገር ምን ያህል ሰዎች ያከመዋል የሚለው ነገር እስኪ ሰፋ አርገው አጫውቱኝ እሺ አሁን
ለመዳን አልመጣውም ለጥያቄ ነው የመጣሁት እያልከኝ ነው ወይስ እውነቱን ለመናገር ከሆነ አሁን ላይ ዛሬ የመጣሁት አንዳንድ ጥያቄዎች ሰዎች ስለሚሰጡት የሃይማኖት ትምህርትም ሆነ የመዳን ሂደት በቂ አዌርነስ እንዲኖራቸው በቂ ትምህርት እንዲኖራቸው እርሶ ጋር እና እውነትም ትክክለኝነቱ ደግሞ ከተረጋገጠ ሌሎች ሰዎችም ቤቶት መተው መዳን የሚችሉበትን ነገር ለማመቻቸትም ጭምር ነው የመጣሁት ማለት ነው እና ይሄን ነገር እርግጠኛ ከሆነ ደግሞ እኔንም ሌሎች ሰዎችንም ጨምሮ እንመጣለን ማለት ነው አሁን ግን ስላለው ስለ ህክምና ሁኔታና ሂደት ለመጠየቅ ያህል ነው እና ምን መድኃኒቱን እንድነግር ፈልገ ነው መድኃኒቱን ሳይሆን የህክምና ሂደቱን የታከሙ ሰዎች ምን ያህል እንደሆኑ ምን አይነት በሽታዎችን እንደሚፈውሱ ጭምር ለመጠየቅ እኔ ብዙ በሽታዎችን መፈውሰው ነኝ ግን ያንተ አጠያየቅ ስላልገባኝ እንደዛ ከሆነ ታዲያ አሁን ካሜራውስ ምንድነው ለምንድነው ካሜራ ሲይዘህ የመጣው እኔ መድኃኒቱን እንድሰጥን የፈለከው ሄደህ ልታድንበት ነው የፈለከው መድኃኒቱ ደግሞ ከኔ ውጪ አይሰራም ሌላ ቦታ ማለት አሁን ምን አልገባኝም እኔ ጋር ብቻ ነው የሚሰራው እኔ ሰሰጥ ብቻ ነው ሰዎች የሚድኑበት ስለዚህ አሁን ካሜራውስ ምንድነው እንዴትስ መጣክ ወደዚህ ጥሩ ጥያቄ ነው ነገሮችን ግልጽ ላድርግሎት እኔ ከጋዜጠኛው ዩቲዩብ ነው የመጣሁት ስመጣም የኔን ሚዲያ የሚከታተሉ ብዙ ሰዎች አሉ እርሶ ደግሞ በብዙ አይነት መንገድ ሰዎችን እያዳኑ ሰዎችን እንደሚፈውሱና ሰዎችን ደግሞ በተለያየ አይነት መንገድ የህክምናውን ሂደት እንደሚሰጡ ሰምቻለሁና ከዚህ ጋር በተያያዘ ሌሎች ሰዎችን መተው እርሶ ጋር ህክምና የሚያገኙበትን መንገድ ምናልባት ትክክል ከሆነ የሚሰጡት ህክምና ሌሎችም ሰዎች መተው ህክምናው ማግኘት የሚችሉበትን መንገድ ለመፍጠር ነው ብዙ ሰዎች የሚከታተሉት ሚዲያ ስለሆነ ማለት ነው እና በምን መልኩ ለምን አይነት በሽታም ደግሞ ህክምና እንደሚሰጡ እንትን ለማለት ግልጽ ይሆነልዎት ይመስለኛል እና ታዲያ ካሜራው አስፈላጊ ነው ብለህ ታስባለህ አዎ ካሜራው አስፈላጊ ነው በያሰብኩት ለኔ ብቻ ፈልጌ ሳይሆን ለተመልካቾቼ ለኦዲየንስ በተለያየ ዓለም በተለያየ ሀገር እዚሁም ደግሞ ሀገራችን ውስጥ የሚያሉ ብዙ ከእንደዚህ ከህክምና ጋር በተያያዘ ብዥታ ያላቸው ሰዎች አሉ እነሱ ሰዎችን ብዥታቸውን ለማጥራት ያህል ጭምር ነው እሺ ጥሩ እንግዲህ አሁን እስካሁን ባወራቸው ነገሮች ላይ እንደው ልክ ከሆነ ሁላ ብላል እንግዲህ እስከዛሬ በጣም ከብዙ በሽታዎችና ብዙ ሰዎች እኔ ጋር መጥቶ ተፈውሶ ያልሄደ የለም ድኖም ያልሄደ የለም እንግዲህ ይሄ ደግሞ ትልቅ ጸጋ ነው ከላይ የመጣልኝ ጸጋ ነው ከምን አይነት በሽታዎች ስላልከው ደግሞ እንደው ምንም በሽታ ይሁን እንደው ከላይ ተሰጥቶኛል እንግዲህ ከላይ ነው ጸጋው እስከዛሬ እንግዲህ መጥቶ እዚህ ድኖ ያልሄደ የለም በጣም ብዙ ሰዎች ድነዋል በኔ እጅ ማደናቸው መድኃኒት አሰጣጥ ደግሞ ያው አለ በተለያየ መንገድ ነው መስጠው ለምሳሌ አሁን በሆነች ነገር ቋጠር አርግጬ መሰጣቸው ማለች በቅባት መልኩ መቀባቸው አለች በሆዳቸው እንዲጠጡ ማድረጋለ በብዙ አይነት መንገድ እንደ በሽታው አይነት ነውና በብዙ መንገድ ነው የሚፈወሰው ማለት አሁን አንተ ትመጣለህ እኔ ጋር ስትመጣ አይቼ ምንድነው በሽታው የሚለውን አይቼ በሆድ ከሆነ በሆድ የሚያስፈልግ ከሆነ እንደዛ በቅባት መልኩ ከሆነ በቅባት መልኩ ማለት በሽታው ነው የሚወስነው አንተ በመትፈልገው መንገድ ማለት በሽታው በሚፈልገው መንገድ ሰው በሚፈወስበት መንገድ ነው እኔ ለሰዎች የምሰጠው ስለዚህ እነዛን ሰዎች በምን አይነት መልኩ ነው እርሶ ጋር ሲመጡ ይዘውት የሚመጡት በሽታ አለ ምርመራ የሚያደርጉላቸው በምን አይነት መልኩ ነው ማለት ላብራቶራይዝድ ያለው ወይ እንደማየው ትንሽ የቤት ውስጥ ነው ያለነውና ላብራቶሪ ነገር አላየሁም በምን መልኩ ነው በሽታቸውን የሚለዩት የሚያውቁት እኔስ እንደው ይታየኛል እንደው ዝም ብዬ 1 2 3 ጥያቄ ጠይቂያቸው ይታወቀኛል ለምሳሌ ኦዲን ቆረጠኝ ሲሉ ኦዲዩትን የቆረጡት ከዚህ አንግል ነውና ይሄንን መድኃኒት ይላሉ ነው አዎ እንደዛ 1 2 ጥያቄ በጠይቅ ነው እንጂ ሌላውን እንኳን ይታየኛል አውቀዋለሁ ምናልባት ወይ ራስ ምታት ወይ ደግሞ ሆድ ቁርጠት ባንድና አንድ አይነት በሽታ ሳይሆን ምናልባት ተመሳሳይ አይነት የሆድ ቁርጠት ሆኖ ሚሊዮን አይነት በሽታ ወይም የተለያየ አይነት በሽታ ሊሆን ይችላል እነዛ በሽታ የትኛው የሆድ ቁርጠትን እንዳመጣቦት በምን መለየት ይቻላል ምንድነው አንተ ጥያቄ ያበዛብኝ እኮ እኔ እኮ ይታየኛል አልኩ በቃ እኔ ጋር መጥቶ የማይፈወስ በሽታ የለም ይታየኛል የሚሉት ማለቴ በመንፈሳዊ ነው ወይስ በላብራቶሪ በመርመራ ነው ጸጋው አድሮብኛል ይታወቀኛል እኔ አንድ ሰው መጥቶ ምኑን እንዳመመው የቱ ጋር እንደሚያመው እኔ ስለማቅ የሚያስፈልገው መድኃኒት
ቀብጬ እስከ ዛሬ ደግሞ እንደው እንትን ብሎኝም አያውቅም ተበላሽቶብኝ እንኳን አያውቅም ተፈውሶ ያልሄደ የለም ከዚህ ከቤት እርሶ ጋር የመጣ በጠቅላላ ማለትም እያሉኝ ያሉት ፈጣሪ ይገልጽልኛል ወይም ደግሞ መንፈሳዊ ነገር አለ በኔ ላይ ያደረ እሱ ነገር ይገልጽልኛል ገና አይናቸውን ሳይ ወይም ደግሞ የታመሙትን ቦታ ስጠይቃቸው ሲነግሩኝ ይገልጽልኛል ይታወቀኛል ነው የሚሉት ምንም አይነት ላብራቶሪ ምንም አይነት የህክምና ነገር ምናምን ሳያደርጉ ማለት ነው አዎ አሁን የገባ ይመስለኛል እንደዛ ነው ይሄ እንዴት ሊሆን ይችላል ማለት ከፈጣሪ ጋር በምን አይነት መልኩ ነው ኮኔክት ያሉት ምን አይነት ነገር ያደረጉ ነው ብዬ ማሰብ ይችላል እንግዲህ ከላይ ነው ዛዙ ይሄንን ላንተ መንገር አይተበቅብኝም እኔ አሁን ሰዎችን እየፈወስኩ ነው ያለሁት እዚያ ቁጭ ብዬ እያዳንኩ ነው ያለሁት ከበሽታቸው ላንተ መናገር ደግሞ አያስፈልግም እንዴት እንደምገናኝ ከፈጣሪ ጋር ለምን ያስፈልጋል አንተ መናገር ኦኬ እሺ እያሉኝ ያሉት ከላብራቶሪ ጸዳ ነው በመንፈሳዊ ነገር እንዲሁ ይታወቀኛል በሽታዎችን ሳይሆን ነው እያሉኝ ያሉት እሺ የእድሜ ክልል የጾታ አይወስነው አዎ ይወስናል አለ መድኃኒቶች ብዙ አይነት የተቀመሙ መድኃኒቶች ነው ያሉት ኦኬ እና ለሁሉም ይሆናል ነው ምንም አው ለዛኑም ላዋቂውም ላዛውንቱም የማይሆን የለም ነው ምልክ እኔ ጋር ለበሽታ እኔ ጋር የመጣ ሰው ምንም በሽታ ይዞ መጥቶ በሽታውን ይዞ የተመለሰ ሰው የለም እስከዛሬ ብዙ አይነት መድኃኒቶች አሉኝ ምናልባት ይሄ የግል ጉዳይ ሊሆን ይችላል ግን ምናልባት እንደ ሚዲያ ተቋም ምናምን ነገር እርግጠኝነቱን ሹሬብል መሆን ስላለብኝ ነው ካሜራ ላይ ምናልባት አናስገባም ግን የተወሰኑ ሰነዶችን ሊያሳዩኝ ይችላሉ እዚህ መተው ታከመው የሄዱ ሰዎችን ምናምን ከነበሽታቸው ያከማቸውን ሰዎች ማወቅ ይችላሉ አሉ ብዙ እንዴት ላቃቸው ይችላል እንግዲህ እየመጡ እየተፈወሱ ይሄዳሉ ያው የሚከፍሉት ክፍያ አለ ግን የሚከፍሉት ክፍያ ማለት አዎ አንዳንዴ ግድ ነው ለመድኃኒቱ እዚህ ሰው መጥቶ ከመጣ በኋላ ይከፍላል ነው ማለት ነው አዎ እሱማ ግድ ነው እንዴ እኔ ስታዲያ እዚህ ጋር ቁጭ ብዬ እነሱን ያገለገልኩ ያለሁት እንግዲህ እኔ እዚህ ቦታ ላይ እንድቆይላቸው እኔ እዚህ ቦታ ላይ መሰረት ይዤ እንድቆምላቸው ግዴታ ለኔ ብር ያስፈልገኛል ለምን አይነት በሽታ ምን አይነት ህክምና ምናልባት ምን ያህል ሳንቲምስ ይቀበላሉ ሳንቲሙ ያው እንደ አቅማቸው ያየው ነው መቀበለው አቅማቸውን ያየው ሰዎችን አቅማቸውን ያየው እንደ አቅማቸው ማስከፈላቸው ብዙም አይደለም ደግሞ ኦኬ ለትንሽ ህክምና ምን ያህል ያስከፍላሉ መነሻው እንደው እስከ 10000 ነው ከ10000 ጀምሮ ነው መነሻው ማለት ነው አዎ ከ10000 ጀምሮ በጣም የሚገርም ነው እሺ ትልቁ ክፍያው እስከ ስንት ነው ትልቁ ክፍያ ሲቅርብን ነው ምን ያደርግልሃል ኦኬ ስለዚህ መነሻው 10000 ብር ሆኖ የተለያዩ ሰዎች እየመጡ እየታከሙ ይሄዳሉ እርሶ በዛ አይነት መንገድ ሳንቲሙን ይቀበላሉ ማለት ነው አዎ ግድ ነው እኔ መሰረት እንዲይዝላቸው እዚህ ጋር ግድ ነው ካልሆነማ እነሱን ብቻ ያገለገልኩኝ እኔ ስታዲያ እንዴት እኖራለሁ የክፍያ ሁኔታውስ እንዴት ነው የሚፈጸመው ክፍያ ያው ችግር የለውም እሱን መድኃኒቱ ከተደረገላት በኋላ ወደ ቤቷ ስትሄድ ታስገባለች ግንስ ድኛለው ብላ ሄዳ ማታስገባ ከሆነ ትመለሳለታለች እዚህ እንዴት መልሳታለሁ እንዴት አልገባኝ መልሰዋለሁ ወንድም ከሆነ ማንንም ሰው እዚህ ጋር ያንን ቅባትም ሆነ ያንን መድኃኒት ሰጥቼው ድኖ ሄዱ ብር አስገባለሁ ብሎ ሳያስገባ ቢቀር እንደው 3 ቀን ማይቆይም ነው ማለት 3 ቀን ሳይቆይ ያንከለከልኩ ነው ማመጣው እዚህ አመጣው የሚገርም ነው ማለት እንዴት ነው ይሄ ከመንፈሳዊነት ጋር የተያያዙ ነው ብሎኛል ቀደምና ምናልባት ያንን ነገር ክፍያውን ባይፈጽም ወይም ደግሞ ያንን ነገር ባያደርግ ያ ሰውዬ ወደርሶ በተለያየ አይነት የህመም ወይም ደግሞ ስቃይ ውስጥ ሆኖ ተመልሶ ወደርሶ ይመጣል ነው ይያሉኛል አው እንደውም ተጨማሪ በሽታ ሙላ ይዞ ሊመጣ ይችላል ይሄ እንዴት የማይሰማ እኔ ያልኩትን የማይሰማ እዚህ መጥቶ የሚፈወሰው እኔ ያልኩትን የሚሰማ እኔ ባልኩት መንገድ የሚሄድ ያና አይሆንም የሚል ከሆነ ደግሞ አይደለም ክፍያ ሌላ በሽታውን ተሸክማ ትመጣለች ወይ ይመጣል እዚህ ይሄ እንዴት ሊሆን ይችላል ማለት አያገኙት ምናልባት ታከሙ ምናምን ከሄደ ከጠፋ በኋላ እርሶን ሳይገናኝ ሳይደዋወሉት ምን ሳይሉት አድራሻውን ሁሉ ነገር ቢያጠፋ በምን አይነት ሁኔታ ነው ያን ሰው እየተመለሰ እዚህ ቤት እንዲመጣ ወይም ደግሞ እርሶ እየተንከላወሰ እንዳሉት ሊያመጡት የሚችሉት አለ የኔ ጌታ አለ የኔ መንፈሱ አለ እኔ ጋር እያንከለከለን የሚያመጣው ስለ ክፍያ ካልፈጸመ ክፍያውን የተባለውን ከፍሎ ነው መሄድ ያለበት ስለዚህ ካልሆነ አንከልክየን ማመጣው እዚህ ምን አይነት ነገር ነው እስኪ ማለት ይሄንን ነገር ከየት ነው ያዳበሩት ይሄንን የህክምና ጥበብ ነው
ማለት ይችላል አይሮ ነው ብቻ ይሄንን ነገር እንዴት ነው እስኪ ያገኙት ከየት ነው የተማሩት ወይስ በምን አይነት መልኩ ነው ይሄንን ነገር የተወዳጁት ይሄ የሚረዳውትን ነገር ያው እኔን የሚረዳ በጣም ኃይለኛ ትልቅ የሆነ መንፈስ አለ ከኔ ጋር እኔ ደግሞ ከዱር የተከበረ ቤተሰቦች ናቸው ከዱሮ ጀምሮ የኔ ቤተሰቦች ከዛ ጀምሮ ነው እየመጣ ያው አሁንማ ጨምሯል በጣም ኃይለኛ መንፈስ ነው ኦኬ እያሉኝ ያሉት እርሶ ለህክምና ወይም ደግሞ ሰዎችን ያለባቸውን በሽታ ለመለየት የሚያግዘኝ አንዳች አካል አለ ይሄ በኬሚስትሪ በላብራቶሪ የተጠና ነገር ሳይሆን ከመንፈሳዊ ጥልቅ ነገር ጋር ግንኙነት አለኝ እያሉኝ ነው አው ትንፋሼ በቃል ስለ ትንፋሼ እንደውም በእጄ እንዲ ብዳብስ ትድናለህ እያልኩ ነው ያለሁት እኔ ኦኬ ለአሁን እንኳን እኔ ምንም አይነት በሽታ እንትን ስላላለኝ ምናልባት ሰዎችን በዚህ አይነት መልኩ ትሪት እያደረጉ ከሆነ እስኪ ይሄንንም እንትን የሚያዩ ሰዎች አሉና የተለያየ እንትን አገልግሎት ይሰጣሉ ብዬ አስባለሁ አዎ እንደምታየኝ እንግዲህ ያው ገና እኔም በእድሜም ገና ነኝ ግን ከቤተሰቤ እየወረስኩ የመጣሁት የቅድመ አያት የቆየ ነው ይሄ ከቤተሰብ ጋር የተያያዘ የቆየ ነው አዎ እንዳጋጣሚ ሆኖ እኔም ቅርብ ጊዜ ነው ወደኔ የመጣው መንፈስ እና ግን በምንም አይነት መንገድ ሰው ሳይድን ሄዶ አያውቅም ሳይፈወስ ሄዶ አያውቅም እኔ ጋር ይመጣ ኦኬ እስኪ ከቤተሰቦት ማን ነበር የነበረበት እንደዚህ ከወንድሞት ከእህቶት ጋር ወይም ደግሞ ከአባትናት ከአያቶት ጋር በየት በኩል ነው በወንዶች በሴቶች እንዴት ነው የሚመርጡት እርሶንም ወይስ መላው የቤተሰብ አካል እንደዚህ ያለ ነው በወንድም በሴትም እያለ ነው የመጣው እየተራረሰ እንደዛ እያለ ነው የመጣው በአብዛኛው ግን በአብላጫው ወደ ወንዶቹ ነው ስለዚህ እርሶ ከዛ በኋላ በቤተሰቦች ሌላ ወንዶችም አሉ ወይስ በአያቶት በአባቶት በኩል ነው እንደዚህ አይ አሁን ለጊዜው እኔ ጋር ብቻ ነው ያለው በቃ አንድ መንፈስ ነው ያለው በቤተሰቦቻችን ይሄ መንፈስ አሁን ያለው እኔ ጋር ብቻ ነው የሚገኘው ከኛ ዘር በሙሉ እኔ ጋር አለ እኔ ደግሞ ሰዎችን እያገለገልኩበት ነው ሌላ ምንም እንትን የሚል ነገር የለም በቃ እዚህ ጋር ሰዎችን ማገልገልና ማዳን ብቻ ነው ስራዬ ኦኬ እሺ በሚቀጥለው ምናልባት ዛሬንም ያላደረጉልን ቃለ መጠይቅ እጅግ በጣም እናመሰግናለን በሚቀጥለው መጥቼ ትብብሮትን ስጠይቅ ባኮትን ቢተባበሩኝና አንዳንድ ነገሮችን ምናልባት አሁን ላይ ሪማይንድ አድርጌ መጠይቅ የነበረብኝ ያልጠይቅኳችሁ ነገር ካለ መልሼ አንዳንድ ነገሮችን ምናምን ቢተባበሩኝ እወዳለሁና ምን ይላሉ በርግጥ እየተባበርከኝ ያለ ስለመሰለኝ ነው እኔ አሁን ማለት እዚህ ጋር ይሄ ነገር እንዲህ ሲታይ ብዙ ሰዎች ኑ ዳኑ እያልኩ ነው ያለሁት ለዛም ነው መልእክት እያስተላለፍኩ ያለሁት እንጂ እንደዛ አይነት ጥያቄ እንኳን እንድጠይቀኝ አልፈልኩም ነበር መዳን የሚፈልግ ብቻ ነው መምጣት ያለበት እዚህ እኔ በዛውም ግን እንደው የታመመ ብዙ በሽታዎችን ይዞ የሚጓዝ ካለ እንዲፈወስ እኔ ጋር እንዲመጣ ነው እቺ መልእክት ማስተላልፈው ሌላ እንግዲህ የምትረዳኝ ነገር ካለ የታመመ ሰው ካለ ወደዚህ በመላክ መተባበር ነው ያለበት አንተም ከታመምክ መተ ተፈውሰት ይላል ኦኬ እሺ እንግዲህ ተመልካቾቻችን ከአውቶ አንዳርጋቸው ጋር የነበረን ቆይታ ይሄንን ይመስል ነበር በሚቀጥለው ቪዲዮ እስክንገናኝ ወይም ደግሞ እሳቸው ጋር ተመልሰን ተጨማሪ ኢንፎርሜሽኖችን የሚያስፈልግን ከሆነ እንገናኛለን ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር ሰላም አቤት ማነው ይግቡ ወንዴ አንተ ነህ እንዴ ጎረምሳው እቺ ወገብ ነገር እንዴ ነው ባክህ እንደው አለቃለች በጣም እኔም ዝም ብዬ ይችላል አልኳት መሰለኝ ቆይ ዝም በላት እንግዲህ ለሷም ይሁን መድኃኒት አላጣም አለ ቆይ ጠብቀኝማ ቆይ እቺ ቅባት ነች ለአንተ መድኃኒቷ ተመርከክሲ እቺ ወገብ ነገር እንዴት ማለቃለች ባክህ እንዴት አባቷ ነው እስኪ ቀናበል እስኪ
ወደዛ ወደ አሁን እየቀባው ነው ይው ትፈወሳለህ እኔ ጋር መጥቶ ማን ያልተፈወሳለ አሜን 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 ይታባቱ ገና ጫወትባቸዋለሁ እንደዚህ እያደረኩኝ ገና ትመለሳታለህ ብሬንማ የቀረውን ብሬን እስከምታመጣ ድረስ ተፈውሰማ አትሄዳት ገና መላልሳለሁ እዚህ ዝም ብሎ መፈወስ ያለ መስሏል ጫወትባቸዋለሁ ገና አልተነሳም እንዴ አንተስካው አይዞ ተነስ አይዞ እንዴት ነው አልተሻለም አለቀቀም አሁን እስኪ ብድግ በል እሺ አይዞን አሁን ድናል ለቆሃል አው አሁን በል ከፍየዋን እንግዲህ ትንሽ ጭንቅላት እንገኛ ተደናል እሱ ነው ምንም እንዳያሳስብ ይለቃል እሱ ነው አሁን ክፍያውን ብቻ ብሩን አስገባልኝና እሺ ችግር የለውም አው ብሩን አስገባና ደህና ሆነ ነው የምትሄደው ደህና ሆነ ትሄዳለህ የተባባልነውን አስገባ እንትን የሚል ከሆነ ማይለቅ ከሆነ ጨርሶ ተመልሰህ ትመጣና እናየዋለን ደግሞ አንድ 10 ቀን 15 ቀን ቆይና ስንት ላስገባ ተመልሰና አስገባ ያልኩን አስገባ አንድ 15 አስገባ ትንሽ አልበዛም ግን ያው ያንተ ከባድ ስለሆነ ነው በሽታው ከባድ ነው መድኃኒቱ ቅመሙ የተቀመመበት በጣም ከባድ ነው እንዴት ነው ተናላው በቃ አይዞ ነቃበል እሺ በጣም ጥሩ አሁን ቀጥ በልና ወደ ቤት ሂድ እንግዲህ እየጨፈርክ በሰላም ገና ጫወትባቸዋለሁ መቼ አያችሁ እንግዲህ ተመልካቾቻችን ከየኛ ባልደረባ ወደ ይሄ በመንፈስ ወይም ደግሞ በጥንቆላ የሚሰራው ሰው ጋር ማለትም የሷ ጥቆማ የደረሰችን ሰው ጋር የራሳችንን ሰው ልከን አስገብተው ነው ነበር ምናልባት እሱ ጓደኛችንን ሪስክ ወስዶ ምናልባት የተፈጠሩት ነገሮች ያው ለህዝቡ ትክክለኛውን ነገር ማድረስ ስላለብን ሪስክ ወስደን ነው የምንሰራው የጋዜጠኛው ሙሉ ክሩ ሰዎች የሚደርስባቸውን ችግር የሚደርስባቸውን እንግልት የሚደርስባቸውን አላስፈላጊ ነገር ራሱ ኃላፊነቱን ወስዶ ራሱን በአካል ድረስ በመከሰት የሚፈጠረው ነገር በጠቅላላ በራሱ መንገድ ነው የሚያጣራውና የራሳችን ሰው ልከን አስገብተን ነው ነበር ግን እዛ ከገባ በኋላ የራሳችንን ሰው ያስተናገደበት መንገድን ያው በካሜራው ድብቅ አስቀምጠን ነበር የተከታተላችሁትን አይነት ይመስላል ያው ከገባ በኋላ ልጁን የኛ ልጅ በተወሰነ መልኩ አደንዝዞት ነበር ፈረግተር ደንግጠን ነበር እውነቱን ለመናገር ከሆነ ካሜራውን ቀጥታ እየተከታተልን ስለነበረ የራሳችንንም ሰው ልከን ውስጥ ከገባ በኋላ በሆነ ነገር ትንሽ አደንዝዞት ምናምን ነገር ትንሽ ፈርተን ነበር የሆነ ነገር ያደርገዋል ምናምን ነገር ብለን ግን ራሱን ስቶ ነበር የወደቀው ከዛ በኋላ ከሳታት በኋላ አንቅቶት ደግሞ ተመልሶ በሙሉ ጤንነቱ ተመልሶ ጓደኛችንን ወደኛ መጥቷል ሌላም ሰው በተከታታይ እየገባ እንደውም አንዱን ፔሸንት ውስጥ ከገባ በኋላ ያደረገው ነገር በጠቅላላ አይታችኋል ማለትም አስቀምጠንላችኋል እናንተም እና የተፈጠሩት ነገሮች ትንሽ በጣም ዊርድ ወይም ደግሞ በጣም የሚረብሹ የሚያስፈሩ
ነገሮች ናቸው ግን ገብቶ ከወጣ በኋላ ያ ሰውዬ ተሽሎት ታክሞ የኛም የሥራ ባልደረባ ምንም አይነት ነገር ሳይደርስበት ነው ከዛ ቤት የወጣው እና የሷ ልጅ ጋር ግን የተፈጠሩትን ወይም እየተፈጠሩ ያሉትን ነገሮች በትክክል በእውነት አላወቅናቸውም እስኪ እሷ ጋር መጥቻ ያለው ነገር እየነገርኳት ነውና ምናልባት ከአንቺ ልጅ ጋር ያለባት የበሽታ መጠን ወይም ደግሞ የተፈጠረው ነገር ሰውየው ጋር ስትሄድ ትንሽ የተወሳሰበ ሊሆን ይችላል ብዬ ገምታለሁ ላይሆንም ደግሞ ይችላል ነው በደንብ ይሄን ነገር እስከ መጨረሻው እስከናቅ ድረስ በርግጥ አጠናክረን ነው መንቀጥለው ነው ክትትላችንና እስኪ ምን ሊሆን ይችላል ብለሽ ወይም ደግሞ በምን አይነት መልኩ ምናልባት የምጥሉሽ ነገሮች ምናምን ነገር ካሉ ውስጥ ላይ እየተፈጠሩ ያሉ ስትገቢ የምታያቸው ተጨማሪ ነገሮች ካሉ እስኪ እንደ አዲስ መጠቆሚ ነገር ካለ በሚል ነው እኔ ምንም ማቀው ነገር የለም ነው ገባርሳ እንትን ብሎ ይወጣል ሌላው ነው እንዳየሁት ግን ኦኬ እሷ ላይ ግን ምን እንደሆነ ምንም ሊገባኝ አይችልም ምንም በቃ ምንም አወጣወርኩ ምን እንደሆነ ምንም ሊገባኝ አልቻለም ለምን እንደዚህ እንደሆነ ለምን እንደዚህ እንደሚሆን እሷ ላይ ብቻ ምንም እኔ ላቅ አልቻልኩኝ እሷም ቀንቀን ላይ ስትገባ ደና ሆና ነው ተቆጣለ ማታ ላይ ስትመለስ ነው እነዚህ ነገሮች የሚያጋጥሙት ማታ ላይ መቃዠት ይሄ ወገቧን ወይም ደግሞ ላብ ምናምን ያሉት ነገሮች ምናምን ነገር የሚፈጠሩት ነገሮች በተቀላላ እዛ ጋር ነው ማለት ነው አዎ በቃ ያ ነው የሚሆነው እና እኔም ጥርጣሬ ውስጥ መኮን እንደገባ ያደረገኝ ያ ነገር ነው ቀን ከዛ እንደመጣሽ ደና ሆና ውላ እንዴት ማታ ላይ በቃ በዛው እንዴት አትከተለው ማታ ላይ ለምንድን ነው የሚቀየረው ለምትቀየረው ለምን ሌላ ሰው ትሆናሽ ለምን ሌላ ባህሪ ታመጣለች እንደነዛ ሰዎች ለምን እነሱ ድነው እንደገና በርከፍ ነው ብዙ ነገር እንትን ሲሉ እሷ ለምንድን ነው ለ12 ሰዓት ብቻ የሚሰራው እሷ አከምና ለምንድን ነው ብዬ ነው በቃ እንዴት በቃና ያ ነው የሆነ ነገር አለ በቃ የሆነ ነገር ቢኖር ነው የሚለው ዝም የጠርጥሬ ነው እንጂ ምን እንደሆነ አላወቅኩኝ ጥርጣሬ ላይ ነው ያለው ከሌላው አንፃር እሷ ላይ እንደዛ የተለየ ነገር ስላለ ምንድነው በቃ በተጠራጥሬ ነው እንደናትና አሁን እኔ በሰፍራት ራሱ ነው በቃ በሽተኛው ያለው ራስ ጭንቅ ነው ሐሳብ ነው በቃ ግሬ ሁሉ ምን በቃ በእውነት ኦኬ እንደዚህ ከሆነ ለምንድን ነው እስኪ ምናልባት ቀልብሽ ረፍ እንዲልልሽና እየተፈጠሩ ያሉ ነገሮችን በአካል ሆነሽ ማረጋገጥ የምትችይበትን እኛ እንዳልኩሽም አንቺ ከነገርሽን ቀን ጀምሮ ይሄን ኬዝ የኛ የሥራ ባልደረቦች ሰውየው ቤት ሰውየው በሌለበት ሰዓት ገብተን ካሜራ በተገቢው ሁኔታ እያንዳንዱ ክፍል ላይ አስቀምጠናል የሚፈጠሩትን ነገሮች በትክክል በቅርበት እየተከታተልን ነው የኛ የሥራ ባልደረባ ሳይቀር ውስጥ ገብቶ የሚፈጠሩትን ነገሮች በትክክል የሰውየውን ህክምና ለማየት እየሞከረ ነበር እውነቱን ለመናገር ከሆነ ከማየቱ በፊት ምን እንደሚያደርገው ትንሽ ራሱን አስተውት ወድቆ ነበር ግን ተነስቶ ሲወጣ በሙሉ ጤንነት ተመልሶ ይወጣው የኛ የሥራ ባልደረባ ታሞ የገባ ባይሆንም ለስለላ የገባ ቢሆንም ማለት ነው ከዛ በዋሻገር ደግሞ ሌሎች ፔሸንቶችም ደግሞ በተለያየ እየገቡ ያዝናቸው ብዙ ቪዲዮዎች አሉ የተወሰነውን አሳይሻለሁ አንድ ወንድ ልጅም እንደዚህ ገብቶ ታከሙ ነው የወጣውና ምናልባት እስኪ ይሄንን ነገር የተፈጠረብሽን ብጅታ እስኪ አንቺ ካሜራዎች ስላሉ የሚደርስብሽ መጥፎ ነገር ወይም ደግሞ አላስፈላጊ ነገር ቢያደርግ ኢሚዲየትሊ ካንቺ ጋም ተወርውረን ገብተን እዛ የሚፈጠሩትን ነገሮች አንቺ ላይ ምንም ነገር ከመድረሱ በፊት እኛ ገብተን አንቺ ላይ ጉዳት ከመድረሱ በፊት እናድንሻለን ማለት ነው ስለዚህ እስኪ ራስሽ ገብተሽ የሚፈጠረው ነገር የሚያደርገው ነገር በተቀላላ እስኪ ቼክ ምታረጊልን በዚህ መልኩ ማየት ምትፈልጊ ማወቅ ምትፈልጊ ከሆነ ልጅሽ ላይ የሚሆነው ነገር እንትን ለማለት እርግጠኛ ለመሆን ብትገቢ እስኪ ለልጄ ስል እንግዲህ ምን አደርጋለሁ ሞክራለሁ ችግሩን ማወቅ ስለምፈልግ እኔም አምሮም ሰላም ስላጣ ስለታመምኩ በዚህ ምክንያት በጣም እያሰብኩ የታመምኩ ስለሆነ እስቲ እኔም ለልጄ ስል መፍትሄው ማግኘት ግድ አለብኝ እግሬን ነው የሚያመኝ በቃ እግሬን ያመኛል ብለሽ ገብተሹ በትክክለኛው መልኩ ምክንያቱም እኛ ቤቱ ላይ የሚገኝ ወደ 17 የሚቆጠሩ ካሜራዎችን የሰውየው ቤት ላይ ተክለናል ማለት ነው ምንም አይነት ነገር ቢፈጠር የጋዜጠኛው ሙሉ ለዚህ ፐርፐዝ ተብሎ ለደህንነት ተብሎ የተመደቡ ጋርዶች አሉ እነሱም ከኔ ጋር በመሆን በቅስፈት እንገባለን ማለት ነውና ምንም አይነት ነገር አንቺ ጉዳት ላይ አይደርስም ማለት ነው ያንተን ካላችሁልኝ እሺ ችግር የለም እስኪ የምን ይሆናል ማለት ነው ቀጥ ብለን ያለን እንግዲህ ተመልካቾቻችን ከሴትዮ ጋር የነበረን ቆይታ ከወይዘሮ አስቴር ጋር ያለው ነገር ይሄንን ይመስል ነበር እስኪ የሚፈጠሩትን ነገሮች ወደ ውስጥ ገብተን ያው እሷም ገብታ ማረጋገጥ አለብኝ አላመነላትም ውስጧ ምናልባት በደህንነት ነው እየተመለሱ ያሉት ሰዎች ጋር እኛ አንቺ ከምትዩ ነገር ጋር ትንሽ እየተላለፈን ነው መሰለኝ ስላት እስኪ ገብቻ ያረጋግጣለሁ ብላለች እሷ ላይ ምንም እንደማይፈጠር በየክፍሉም ካሜራ ማስቀመጣችንን የምታውቁት ይሆናል ደህንነቷን 100% አረጋግጠን ነው እሷ የምትገባው የሚቀጥለውን ቪዲዮ ያው ከዛ በኋላ ከተመለስን በኋላ መናቀር ብላችሁናል ሰላም
አቤት ይግቡ እንዴት ነሽ ታዲያ? ደህና ነሽ ወይ? ደህና ነኝ። ሁሉ ሰላም? ሰላም። በሰዓትሽ መጣሽ አይደል? እሺ እንዴት ነሽ ታዲያ? ደህና ነኝ። አሁን ጥሩ ላይ ነሽ? ምንም አይመሽም? አሁን ደህና ነሽ? ሁሉ ነገር ሰላም ነው? ኧረ ያመኛል። ምንም ጤና የለኝም። አልተሻለሽም? አልተሻለኝም፣ ብዙም አልተሻለኝም። እሺ ምንሽ ነው ያመሻል? እንዴት ነው አሁን? ያመኛል። አልለቀቅሽም? አዎ እግሬ ባለፈው እንትን ካልከኝ በኋላ ደህና ነበር፣ ግን እንደገና አመመኝ። እንዴት ሊያምሽ ቻለ? እንደው ክፍያስ እንደው ጨርሰሽ ከፍለሽ ይሆን? ይሄ ክፍያ ነገር እኮ እንደው ክፍያው ካልተከፈለ እሱን ከፍያለሁ። እንዴት ታዲያ ሊያምሽ ቻለ? እንደው እንጃ። ሰሞኑን ደግሞ እንደገና አመመኝ። በቃ ማታ እንደዚህ ነው የማድረው አይደል? በጣም ነው የሚያመኝ። እግርሽን አካባቢ? አዎ እግሬን አካባቢ። ባለፈው እኮ እንትን ብሎኝ ደህና ነበር አይደል? ደህና አሞኝ ነው የተጸለየልሽ ሰዓት ደህና ነበርሽ? ደህና ነበር። አሁን ሰሞኑን የተነሳብሽ? ሰሞኑን ደግሞ እንደገና ተነሳብኝ። እሺ ምን ችግር አለው ታዲያ? እንደው እኔ ጋር መጥቶ እንግዲህ ታውቂያለሽ፣ ተፈውሶ ማይሄድ የለም። ዝናው ሰምተን እንደመጣ አዎ ምንም ችግር የለውም። አሁንም የእግርሽን መፍትሄ እንሰጠዋለን፣ እንጸልይበታለን። መድኃኒትም ከሆነ ይሰጠዋል፣ አደርግልሻለሁ። ምንም እንዳያሳስብሽ አንቺው። እኔ መድኑኛል ብዬ ነው የመጣሁት። አዎ እንደው ልጅሽስ ታዲያ እንዴት ነች? ደህና ናት። እሷስ ተሻለች? አይ ደህና ናት፣ ምንም አትልም። ተሽሏታል? ደህና ነች አሁን? ምንም አትልም። እንደው ዳነች አይባልም። እንደው አዎ እንትን ነው ምን መሰለሽ፣ እዚህ ጋር እንደው እኔ ጋር መጥቶ የማይፈወስ የለም። ምናልባት እኔ አምኜ ደግሞ ስለምለካቸው ሰዎችን ክፍያ እንደው አንድሽ ብር መቅረት የለባትም። አንድሽ ብር እኔ ለምን መሰለሽ ብዙ ሰዎችን ስለሆነ እየፈወስኩ ምልከው አላቀው ማላከ ማን አስገባ የሚለው። ስለዚህ እንደው ምናልባት ክፍያ እንደው አረ ይቀር የለም ከፍያለሁ። ክፍያ ከፍለሻል ግን አልዳነችም። እንትን ነው ምን መሰለሽ፣ አዎ በቃ ይሄ ነው ክፍያ ሲቀር እንደው ካጎደልሽ እንኳን አራን ያላጎደልኩ ለምን አጎድላለሁ? በሽታው እጥፍ ነው የሚሆነው፣ እጥፍ ከፍለሽ አልጨረሰሽ ከዚህ በፊት ነው። አሁን እግርሽን ነው የያዘሽ? እግሬን በጣም ሲያመኝ ነው የሚያድር አይደል? እንጸልይበታለን። አሁን እጸልይልሻለሁ። አይዞሽ በይ ነይ ተንበርከክ፣ እዚህ ጋር ተንበርከክ። የምን ደግሞ ማጨናነቅ ነው? አይዞሽ እንዴ እዚህማ መተሽ እዚህ እንዴ አይዞን እንዴ እዚህ መጥቶ እንደዚህ የሚያደርግሽ ከሆነማ ይጸለይልሻል። የሚቀባ መድኃኒትም አለ፣ እሱም ይቀባልሻል። ደህና ሆነሽ መድኃኒቱ ግን ችግር የለው። ልትፈወሺ ነው የመጣሽው አይደለ? እኛንም እናቀው አንቺ ምን ታውቂያለሽ? መድኃኒቱ የሚቀባልሽ በእድሜ ያሉት ያደርጋሉ፣ ታከሙ። ምንም የትኛውም እድሜ ላይ ያሉ ሰዎች ሁሉ ተፈውሰው ነው የሚሄዱት። አለ ላንቺም የተዘጋጃለ፣ ለሌሎቹም ላንቺና ለልጅሽ አሁን እኩል አላረግም አለ። ብዙ አይነት መድኃኒት ስላለ መጀመሪያ ይጸለይልሻል፣ ከዛ በኋላ መድኃኒቱን እቀባልሻለሁ። ምን ግን ምንድነው መድኃኒቱ አልሽ? ከእርሶ በላይ አውቃለሁ እያልሽ ነው? ሳይሆን እንደው ሴቶች እኛ ተመራምረን ከላይ ነው ጸጋው። ችግር እንዳያመጣ ብዬ ነው። ምንም ችግር አያመጣም። እኛ ኃይለኛ መንፈስ ነው እኛ ጋር ያለው፣ የባሰ ችግር እንዳያመጣ። አዎ በመንፈስ ኃይል የተዘጋጀ መድኃኒት ነው። ትልቅ መንፈስ ነው ያለው እኛ ጋር። ምንም እንዳያሳስብሽ፣ ተፈውሰሽ ትያለሽ። ግን አደራ እምለው ክፍያዋ ምንም ብር እንዳትቀር። አሁን እግርሽን ያዘሽ። አዎ ቆይ ይጸለይልሻል። መድኃኒቱን ይዤ ልምጣ። እሺ አሁን ይሄ መድኃኒት አየሽው? ይሄ ነው የሚቀባልሽ። መጀመሪያ ይጸለይልሻል። ጎንበስ በይ። አሜን አሜን
አሜን። አይዞሽ አይዞሽ። ቆይማ እስቲ ነይ የቱ ጋር ነበር የሚያምሽ? ንገሪሽን። አይዞሽ ይሄናል ነው እንግዲህ ኃይሉ የኛ መድኃኒት የታባቱ እንዲህ ያረኩ ስራ የለስራ እንጂ እንዲህ ልጫወትባችሁ እንጂ እንደዚህ ካልሆነማ በዚህ በሌላ አየር እንደዚህ ብዬ ስራዬን ካልሰራውማ ተኝኝ እንደዚህ ኒኮ ከየት እንደሚመጡ እኮ ነው። በቃ አሁን የመድኃኒት ሰጠውሽ በዛው ተፈውሰሽ መጣፊ እንዳይመስልሽ ትመለሻታለሽ። ከ15 ቀን በኋላ ትመለሻታለሽ። እንዴ እኔም እኮ ግብር አለብኝ ይገብራለሁ። ሄጄ አሁን የምገብርበት ቦታ አለ። ስለዚህ ትመለሻታለሽ። አሁን ተነሽ፣ ይበቃሻል። ተነሽ። እሺ እንዴት ነሽ ታዲያ? አሁን ደህና ነሽ? ያው እንግዲህ ይሄ ነው መድኃኒቱ። ለቆሻል አይደል? አሁን ደህና ይሄ ነው መድኃኒቱ። እሺ እስኪ የሚያምሽ እግርሽ ይሄኛው እግርሽ ነው። አሁን እንዴት ነው? እስኪ የምትይው ነገር ካለ እንግዲህ ቅድም እንግዲህ የጠየቅሻቸው ጥያቄዎች ነበሩ። እስኪ አሁን ምን ትያቸዋለሽ? እስኪ ምን የምትይው ነገር አለ? አሁን ድኛለሁ አይደል? ቅድም እኮ ግን መድኃኒቶቹን እንደው ችግር ያመጡም ወይ እንትን ነው ሲሆን ሴቶች ላይ ሲሆን እኛ ጋር መጥቶ ሳይፈወስ ሄደ እኮ የለም። ችግር ያመጣል ነው። አዎ እኛ ጋር መጥቶ ሳይፈወስ ሄደ የለም እስከዛሬ። አሁንም ቢሆን እንደዚህ የምትጠራጠሪ ከሆነ እንደው ባይመጡብኝ ይሻለኛል። እንደዚህ የሚሉ ከሆነ አረ ተጠራጥሬ አይደለም መድኃኒቱ እንደው ለኔ እድሜ ምናምን አልሽ አንቺ ቅድም። ምንም አለ በየእድሜው አለ መድኃኒቱ እንዴ ጋር አንዳንዴ የሚጋጫል አይደል? ሲቀቡትም ሲወስዱትም ከማይመጣ ለሚያም እሱን እኛን የምናውቀው እኛን የምናውቀው ሌላ ምንም እኛ የተሰጠንሽን መውሰድ እኛ አይተን ለመፈወስ የተዘጋጀ መድኃኒት አለ እዛ ጋር በፈሳሽ መልኩም የተዘጋጀ ስላለ እሱን እንሰጣለን። እኛ እንዲየፈወስን ነው የምንሄደው። እንደዚህ የሚጠይቁ ሰዎች ግን አይድኑም፣ አይፈወሱም። አትጠራጠሪ። እዚህ ቤት እኔ ጋር መጥቶ እኛ ጋር መጥቶ ሳይፈወስ ሄደ የለም እስካሁን ድረስ። አዎ እሺ እንዴት ነሽ ታዲያ? አሁን ድነሻል። እግርሽም ለቆሻል። ይሄው እንግዲህ እንደዚህ ነው። በያሁን እንግዲህ መሄድ ትችያለሽ። እንግዲህ እንትኑን ግብር አለብኝ እኮ ነው እንዴ